የወንድ አልጫ ማለት ልክ ሄድ ወደ ተባለበት የሚሄድ ማለት ነው እንደ ውሃና በእውነት በጣም ነው ያናደደና እውነቷን ነው። ሄሉ ብቻ አይደለችም ይሄ ጥያቄ የሚፈጥርባት መለየቱን እሷ አዲሱ አይደለም። ሰዎች ጋር እየተላመደ መለየቱ ይሄ የታወቀ ነው። ግን ደግሞ የሰው ላይ መሄዱ አይደለም ግን አካሃዱ ለእናንተ ቁስለት ሰጥቷችሁ የሚሄድ አይነት ሰው ማለት ነው። እና መሄድ ከፈለገ እኮ መብቱ ነው። በግልጽ አማርኛ ለምን አይሄድም? የውሸቱና እያስመሰለ እንደሆነ አይኑ ላይ ያስታውቃል። ቀጥ ብሎ ማየት እንኳን አልቻለም። እና ለምንድን ነው እንደዚህ አይነት የሚሆኑት? ስተፈራለ ወላሂ በጣም ነው የሚደብረው። ና እውነቷን ነው። እኔ ራሱ ቪዲዮውን አየሁት፣ በጣም ያቃጠለኝ። የምር ነው የምላችሁ። አልጫ ነው ባላ በቃ አቋም የሌለው ወንድ በነገራችን ላይ ምንም ፋይዳ የለውም። እንኳንም አንዳንድ ጊዜ ፈጣሪ ሲወደና የሆነ ነገሮች ሳይፈጠሩ ብዙ እርቀት ሳንጓዝ ነገሮችን ያበላሽልናል። እና በሆነው ነገር በቃ ማመስገን ነው ፈጣሪያችንን። ምክንያቱም የእውነት ይሄ ልጅ ከሷ በዚህ ምክንያት የሚለይ ከሆነ እንኳንም የቀረባት፣ ምክንያቱም ነገ ከዚህ በላይ ይጎዳታል። ዛሬ ላይ እንኳ ራሱ ያያችኋት ምንም አይነት ቀልድ አይደለም። እንግዲህ የፍቅር ህይወት ጀምረው እያሳለፉ ነው አይደለም። በሴት ላይ መጫወት ራሱ ሰው የዘራውን የሚያጭደውና ሲፈልግ ይመጣል፣ ሲሄድ ደግሞ እንደዚህ ያለ ምክንያት ዝም ብሎ ምንም ማሳመኝ የሌለው ምክንያት ነው እየተናገረ ያለውና ጭራሽ አቋም የለውም። ምክንያቱም በቃ መለየት የፈለገ ሰው እንደዚህ ምክንያት ያበዛል። አንዳንድ ሰው ደግሞ ቢርቃችሁ እንኳን በቃ ቁርጥ ያለ አማርኛ ነግሯችሁ መሄድ ሰው ያስደስታችኋል። በቃ ያነ ሰው ምክንያቱን ነግሯችኋል። ካልፈለገ ራሱ አልፈልግም የሚል መብት እኮ አለው ራሱ። አንድ አማርኛ በቃ አንቺ ጋር መቀጠል አልፈለኩም ቢል እኮ ችግር የለውም። ተመልካችም እሷም ታምነዋለች። በቃ ካልፈለገ አልፈልግም ነው። ግን ደግሞ ቤተሰብ ከቤተሰቦች አይበልጥም። እውነቷን ነው። ከምንም በላይ የሚናገረው አማርኛ በጣም ይደብራል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እስኪ ዛሬ በተመለከታችሁት የምር አንድ ደህና ኮመንት አላየሁም። ሁላችሁም በጣም ተናዳችኋል። እና ሁላችንም ያወቅነው ነው መሄድ የፈለገ ሰው በግልጽ አማርኛ ቢሄድ ይሻላል እንደዚህ ከሚያስመስል ማለት ነው። እና እኔም በህይወት የሚያስጠላኝ ሰው ማለት ነው በቃ ያልፈለገነ ሰው ነው በጥቅሉ። የሆነ እናንተ የምትሉት ሌላ እሱ የሚላችሁ ሌላ፣ እናንተ በቃ እያወቀው መልሱን መናገር አይፈልግም። ዝም ብሎ ነው በቃ የሚያዝጋችሁ ማለት ነው። እና በመቀጠል ደግሞ የማይፈልገን ሰው መሸሽ ነው የሚፈልገው። ለምሳሌ በቴክስት የምታወሩት ከሆነ በቀን በቀን ሲያወራችሁ የነበረ ሰው በቀን 2 3 መጻፍ ይሞክራል። ከዛ እያለ አንድ ቀን 2 ቀን እያደረ ይመጣል። እና መራቅ የሚፈልጉ ሰዎች በቴክስት የሚሆን በስልክ መደወል የሚሆን በአካል ለመገናኘት የሚሆን መሸሽን ነው የሚመርጡት። እና ወላሂ ነው የምላቸው አንዳንድ ጊዜ ሄሉ ማለት ነው በእውነት ነው የምላቸው። እኔ ብዙውን ነገር ከቢኒ ጋር ነው የሚገናኝብኝ። እና ይቺ ባለፈው መጣች የተባለችው ላይ ምናልባት ፍቅረኛው ልትሆን ትችላለች። ሁኔታዋ ሁላ ያኔ ሁኔታቸው ምንም አላማራኝም። ና ዝም ብላችሁ ጠብቁ። እርግጠኛ ነኝ ከሄሉ ጋር ከተለየ ወይ ከዛ ጋር ለመምጣት ነው ወይ ደግሞ ሲጀመር ወደ እሷ ህይወት የመጣው ሄሉ ብዙ ሰው ስለሚወዳት ብዙ ተመልካቾች ስላላት በቃ ዩቲዩቡን ለማሳደግ ነበረ እንደዛ ሲሆን የሆነበረውና አሁን 20K ሲል ነበር 20 ምናምን ከሆነለት አሁን ላይ ጭራሹን አፋውጥ እንለያይ ይላል እንዴ! ካልፈለገ በግልጽ ግን ደግሞ ቁስል ሰጥቷችሁ የሚሄድ ሰው ይደብራል። የምር እንኳን እስከ ዘላለሙ ከህይወታችሁ መውጣት ይቅርና እስከ ነገር ራሱ ብሎ ቢነግራችሁ የሆነ ያምናል። ያን ነገር እውነትም እኛ ጥፋት አለብን የሚለውን ነገር በግልጽ አማርኛ እስካላወቃችሁ ድረስ ጥፋታችሁን በምንድን ነው እያሉ ራስን መጠየቅ በጣም ህሊናን ያሳምማል። እና አውቃችሁ የተለያችሁን ነገር ደስ ይላል። ወላሂ እኔ ከሷ በላይ ተናድጃለሁኝ። ጨጓራዬ ነው ይላጠኝና ምን አይነት ነው በአላህ እንጂ የምንወደው ልክ ለካ በዚህ ልክ ነው የምንጠላውና እንዲያላከበር ነው እንዲያልወደር ነው ግን በዚህ ልክ አስጠላን በሷ ምክንያትና እንዲያለችው የሄሉ ጥያቄ ብቻ አይደለም። ይሄ ጥያቄ የሁላችንም ጥያቄ ነው። ማለት ወንድ ልጅ ነው አቋም ሊኖረው ይገባል። ደግሞ እናንተ ብትሆኑ ምን ታደርጋላችሁ ይላል። እኛ ብንሆን ማንም ሰው ቤተሰቡን አይጠላም። ቤተሰባችን ከማንም ቅድሚያ ነው። የቤተሰቦቻችን ቦታ ላይ የግሉ ነው። የባላችን ወይም ደግሞ የሚስታችን ቦታ የተለያየ ነው አይደል? ሁላችንም ወንዶቹም የሚስታቸው እኛም የባላችን። ስለዚህ ቤተሰብን በባል ወይም በሚስት ሚዛን ልንመዝነው አንችልም። ቤተሰብ ቤተሰብ ነው። ቅድሚያ የሚሰጠው ለቤተሰብ ነው። ግን ደግሞ ቤተሰብ የመረጠውን ህይወት አይደለም የምንኖረው። አሁን ላይ በሰለጠነ ዘመን እናት አባት የሚያመጣልን ምናልባት ቤተሰቦቹ ጥሩ ሰዎች ናቸው፣ እንደዚህ የስራ ሰዎች ናቸው፣ አንዳንድ ነገር ሊሆን ይችላል።
ግን ደግሞ ቤተሰቡ የእሱ ቤተሰቡ ጥሩ ስለሆኑ እሱ ለእኛ ጥሩ ይሆናል ማለት አይደለም። እሱ መልካም ሰው ቢሆን በመልኩ በአመለካከቱ በሁኔታው ላንወደው እንችላለን። እንደዚህ አይነቱን ሰው ደግሞ እኛ ልንቀበል አንችልም። እና ማንም ቢሆን ቤተሰብ የመረጠው እንዳልኳችሁ እነሱ ከቤተሰቦቹ ጋር እንጂ ከሱ ጋር ለያዩ ይችላሉ። ጓደኝነታቸው ቤተሰቡ ይሆናሉ። ግን ደግሞ ቤተሰቡን ጥሩ ሰው ስለሆኑ ልጁ ጥሩ ይሆናል ብለን አምነን ሳይሆን የምንቀበለው እኛ ልባችን የመረጠውን በሀሳብ የሚግባባንን የሚወደንን የምንወደውን የሚያከብረንን የምናከብረውን በቃ ፈጣሪውን የሚፈራውን ብዙ ነገሮች አሉ። የስራ ሰው የሆነ እኛን ካለንበት ዝቅ የሚያደርገን ሳይሆን እኛን እጃችንን ይዞ ወደ ጥሩ ነገር የሚያወጣን በዲናችን የሚሆን በህይወታችን በእያንዳንዷን ነገር ነገ ጧት የልጅ አባት መሆን የሚችል ማንኛውም ነገር ሲመጣብን ትቶና የሚሄድ ሳይሆን በደስታችንም ከጎናችን በመከፋታችንም ከጎናችን ሊሆን የሚችል ሰው ራሳችንን የምንመርጠውና ምንም አያሳምንም። ሲጀምር ቤተሰቦች ይላል እንደ ቀልደኛ እና ደግሞ ሲቀጥል በአካል ያውቁሻል። እሺ በአካል አወቋት፣ ምንድነው ችግሩ? እሷን በአካል ማውቃቸው የእሱ ቤተሰቦች ምንድነው ችግሩ? እሱ ያላየውን ጥፋት ከእሷ ላይ የእሱ ቤተሰቦች ከየት ነው ሊያውቋት የሚችሉት? ቢያውቋትስ ምን አደረገሽ ይችል እስከምናውቃት ድረስ እንግዲህ ያጸያፊ ነገር አላየንባትም አይደለም። እሱ ከእሷ ራቅ ይችል ተከትለ ከሄርክ ተመልሰ ትመጣለህ የሚሉበት ምክንያት ምን አይነት ነገር ቢያዩ ነው? ይሄ ነገር እንዳልኳችሁ ለእሷ ብቻ ሳይሆን ለእኛም ጥያቄ ነው የሆነብንና የሰው ልጅ ከመሬት ተነስታችሁ በማይሆን ምክንያት ሰውን መራቅ ይሄ ጥሩ አይደለም። ሌላ በሽታ ሌላ ጠባሳ ነው የሚሰጠውና እኔ እስከዛሬ ከተለዩት ሰዎች የበለጠ ይሄን ያናደደና የመጣበት ሰዓት ቅርብ ነው። ግን ደግሞ የሰራቸው ድርጊቶች ያስጠላሉና የሰው ልጅ ከቻልነ የደስታው ምንጭ መሆን አለብን። ካልቻልን ደግሞ የመከፋቱ ምንጭ ላለመሆን ሁላችንም መጣር አለብን። ምክንያቱም ይሄ ልጅ ሴት እህት ይኖረዋል። እናቱ ሴት ናት። ወደፊት ሴት ልጅ ይወልዳል። ሚስቱ የሚያገባ ሴት ናትና የሰው ልጅ ሲወደና የሚወደንን ሰው ማታለል የሆነ በሱ ላይ እንትን ማለት ይሄ ልክ ነው ብዬ አላስብም። ወይም ደግሞ ያንን ሰው ለስራ ከቀረብ ነው ሄሉን የምርም ወደ እሷ ህይወት ሲመጣ ለስራ ለዩቱብ ከሆነ ምን ችግር አለው? ለአብረን እንስራ በቃ አንቺም ቻናልሽን አሳድጊ ነው የምላሳድግ ብሎ ቢነግራት ይሄ ምን ችግር አለው? በግልጽ አማርኛ እሷም ልቧን ልትሰጥ አትችልም ነበር። ነገር ግን እንደዛ ስንት ነገር ሲል ከርሞ አሁን ላይ ጥሏት እንትን የሚለው ያለ አንድ ምክንያትና በጣም ያስጠላል። እስኪ እናንተስ ምን ትላላችሁ? ስህተት ካለብኝ አረሙኝ። ቻናሌን ደግሞ ላይክ ሰብስክራይብ